ለደቀ መዛሙርቱ እንዲህ አላቸው። የሐዋርያት ሥራ ምዕራፍ 1 ቁጥር 8 መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ምንን ትቀበላላችሁ? ኃይልን ትቀበላላችሁ። ሉቃስ 24:48 ላይ ሉቃስ 24:48 ላይ ምን ይላል? ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ እምአርያም፣ ከላይ የሚመጣ ኃይልን መንፈስ ቅዱስን እስከምትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። ለምን? መንፈስ ቅዱስ ፈሪዎች የነበሩትን ኃይለኞች እንዲሆኑ ያደርጋቸዋል። መንፈስ ቅዱስ በእነሱ ላይ ሲኖር ወደ አሕዛብ አገር ሄደው እንኳን ቢያስተምሩ እንዳይፈሩ ያደርጋቸዋል። ትዝ ይላችሁ ከሆነ ቅዱስ ጴጥሮስ ጌታችን በተሰቀለበት በተያዘባት ምሽት ከጌታ ጋር አልነበረም። ፈርቶ ምን ሆኗል? ተሸሽጓል፣ ተደብቋል። እንደውም አንተ ከናዝሬቱ ከኢየሱስ ክርስቶስ ጋር ነበር ካለችው አንድ ሴት መጣችና አላውቀው አለ። እግዚአብሔር ከፈተና ይሰውረን። ለዚህ ነው ወደ ፈተና አታግባን ብለን የምንጸልይ። ሌላውም መጣ። ይሄ ገሊላዊ ነው፣ ንግግሩ ያስታውቃል፣ ከኢየሱስ ጋር ነበረ ሲል አላውቀውም አለ። ለምን? ገና የመንፈስ ቅዱስ ኃይል በሱ ላይ አልነበረ። መንፈስ ቅዱስን ካገኘ በኋላ ግን ቅዱስ ጴጥሮስ አይታችሁት ከሆነ ሞትን ይፈራ ነበረ? አልፈራ። ሊሰቅሉት ሲሉ እንደውም እንደ ጌታዬ ወደ ላይ አትስቀሉኝ፣ ቁልቁል ስቀሉኝ ብሎ የሞትን ጽዋ የቀመሰ ቅዱስ አባት ነው። በረከቱ በሁላችን ይደር። ሐዋርያት ሁሉ መንፈስ ቅዱስ ካደረባቸው በኋላ ፍሩዓን የነበሩት ጥቡዓን፣ ኃይለኞች፣ ጀግኖች ሆነዋል ለክርስቶስ። ስለዚህ ጌታችን ምን አለ? የመንፈስ ቅዱስን ኃይል እስከምትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። የማርቆስ ወንጌል 16:17 ላይም ያመኑትን እነዚህ ምልክቶች ይከተሏቸዋል ይላል። ማርቆስ 16:17 ጌታችን ኢየሱስ ክርስቶስ ያመኑትን ሰዎች ይሄ ምልክት ይከተላቸዋል ይላል። በአዲስ ኪዳን ገጽ 47 ማርቆስ 16:17 ያመኑትንም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገርም ነገር ቢጠጡ አይጎዳቸውም፣ እጃቸውንም በድውዮች ላይ ይጭናሉ፣ እነርሱም ይድናሉ። አሁን እዚህ ጋር ስታዩ መንፈስ ቅዱስ አንድ ሲሆን ስጦታውን ግን እዩ። አንዳንዱ ዘንዶው ምን ያደርጋል? ይረግጣል። እባቡን ምን ያደርጋል? ይይዛል። በመኃይል በመንፈስ ቅዱስ ኃይል፣ በእግዚአብሔር ኃይል የሚገድል ነገር ቢጠጡ ምን አይሆኑም? አይሞቱም። በድውዮች ላይ እጃቸውን ይጭናሉ፣ ምን ይሆናሉ? ይፈወሳሉ። ልክ ጌታችን ይሄንን ስልጣን ነው ለደቀ መዛሙርቱ የሰጠው። ማቴዎስ 10:1 12ቱን ሐዋርያት ሰጥቶ ጠርቶ በርኩሳን መናፍስት ላይ እነሆ ኃይልን ሰጣቸው ይላል። እግዚአብሔር እርሱም ኢየሱስ ክርስቶስ ደቀ መዛሙርቱን በዚህ ጸጋ እነሆ ሾሟቸዋል። አሁን እንግዲህ እዚህ ጋር አንድ ነገር አለ። አንዳንድ ሰዎች ምን ብለው ይጠይቃሉ? ያመኑትን ሁሉ እነዚህ ይከተሏቸዋል ስላለ ሁሉም ሰው ይሄን ያደርጋል ብለው የሚያስቡ ሰዎች አሉ። ይመስላችኋል? እንደሱ አይደለም። አንዳንድ ጊዜ መጽሐፍ ቅዱስን ስታዩ እንዴት ነው የተጻፈው የሚለው ማወቅ አለባችሁ። መጀመሪያ ኢየሱስ ከሞት መነሳቱን ያላመኑ ሰዎች አሉ። አለማመናቸውን ነቀፈ። እዚህ ጋር ያመኑትን እነዚህ ምልክቶች ይከተሏቸዋል የተባሉት የተመረጡት ቅዱሳን ሐዋርያት ናቸው እንጂ አይ መንፈስ ቅዱስ ሌላ አለብህ ሄደህ እባብ ለመያዝ ብትሞክር ችግር ነው። የሚገድል እንኳን መርዝ ቢጠጡ አይሞቱም ይላል። እነማን ናቸው ይሄ የተከተላቸው? ሐዋርያት። ተመልከቱ፣ ይሄ ስልጣን የተከተላቸው እነማን ናቸው? ሐዋርያት ናቸው። ምክንያቱም ለምሳሌ ቅዱስ ጊዮርጊስን ይሁ
በቤሩት ሀገር ይመለክ የነበረው ደራጎን የሚባል ዘንዶ ነበር። ቤሩታውያን ልጆቻቸውን ሁሉ ይገብሩለታል። አንድ ቀን ያቺ የቤሩት ሴት እነሆ እንደውም የንጉሱ ልጅ ነበረች፣ በግንድ ላይ አስረው ዘንዶውን ትጠብቃለች መጥቶ ሊበላት። ተመልከቱ። በዛ ሰዓት ቅዱስ ጊዮርጊስ ወደ ቤሩት ከተማ ሲገባ ያቺ እነሆ ወጣት በግንድ ላይ ታስራ ደራጎን መጥቶ ሊበላት ነው አምላካችን ብለው ዘንዶ ያመልኩ ነበረ። ቅዱስ ጊዮርጊስ ሲመጣ ሴቲቱ አስራለች። ምን ነው አላት። በአገራቸው ያለውን ልማድ ነገረችው። እነሆ በየዓመቱ ለአምላካችን ለደራጎን እነሆ ሰው ይገበርለታል። እኔም ዛሬ ዕጣዬ ደርሶ ነው። አሁን ቶሎ ብለህ ሂድ። ደራጎን ሲመጣ ዘንዶ ሲመጣ እኔንም አንተንም ይበላልና ቶሎ ሂድ አለችው። ቅዱስ ጊዮርጊስም ጠበቀው። እሱ የክርስቶስ ሐዋርያ ነበረ። ደራጎን ሲመጣ በትንፋሹ ብቻ ሰው መግደል የሚችል እሳት የሚተፋ ነው ይላል። ያቺን ሴት መጥቶ ሊበላ ነው። ልክ ሲመጣ ቅዱስ ጊዮርጊስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብሎ አንደበቱን ዘግቶ ኃይሉን ድል አድርጎ ያንን ዘንዶ አደከመው። በመንፈስ ቅዱስ ኃይል ያላቸው ሰዎች ስልጣናቸው ይሄ ነው። ተመልከቱ። ያንን ዘንዶ ሴቲቱን ፈታና ነይ ጎትቻላት እየጎተተች ወደ ቤሩት ከተማ። ሰው ደነገጠ። አምላካችን ያሉት እየተጎተተ መጣ። አያችሁ፣ ዛሬ ብዙዎች አምላካችን ብለው በጠንቋይ ቤት አምላካችን ብለው ለዘንዶ አምላካችን ብለው ለጨሌ አምላካችን ብለው ለውቃቢ አምላካችን ብለው ለከንቱ ዛፍ ቅቤ ሲቀቡ የምናያቸው ብዙ ሰዎች ይኖራሉ። እግዚአብሔር ከተሳሳቱበት ይመልስልን። አምላክስ እንጂ አምላክ ሞትን ድል አድርጎ የተነሳው የድንግል ልጅ ኢየሱስ ክርስቶስ ነው። አምላክስ እንጂ አምላክ መቃብር የማይዘው ኢየሱስ ክርስቶስ ነው። የኛ ኢየሱስ ክርስቶስ ልዩ ነው። የኦርቶዶክስ ኢየሱስ ልዩ ነው። የኦርቶዶክስ ኢየሱስ ክርስቶስ እነሆ እርሱ ሞትን ድል አድርጎ የተነሳው አምላክ ነው። የኦርቶዶክስ ኢየሱስ እግዚአብሔር ነው። የኦርቶዶክስ ኢየሱስ ፈጣሪ ነው። ዛሬ ይሄ ብቻ በኦርቶዶክስ ውስጥ ነው ያለው። በሌሎች ዘንድ ብትሄዱ ኢየሱስ አምላክ አይደለም እኮ። ቅድም የሰማችሁት የሥላሴ ሚስጥር ሁሉ የለም። አንዱ አማላይ ሲል፣ አንዱ ነብይ ሲል ምጽአት መጣበት። ወዴት እንደሚገባ አላውቅም። የዛን ጊዜ ተራሮችን ውደቁብን ይላሉ። ተመልከቱ። ተራሮችን ውደቁብን ሸፍኑን ይላሉ። የወጉት ሁሉ ዋይ ዋይ ይላሉ ይላል ራእይ 1:8። እግዚአብሔር ከዛ ይሰውራል። የመንፈስ ቅዱስ ስጦታ ይሄ ነው። አያችሁ፣ የመንፈስ ቅዱስ ስጦታ ይሄ ነው። የመንፈስ ቅዱስ ስጦታ 318 ሊቃውንት ቢባሉ አርዮስን ያወግዛሉ። አንዱ አባ ቶማስ የሚባል ነው። የአባ ቶማስ አርዮስን ለማውገዝ ሲሄድ ሰማዕትነትን የተቀበለ ስለነበር እጁን እግሩን ቆርጠውታል። የዚህን ቅዱስ የእሱ ተማሪዎች እሱን በአንድ አህያ ላይ መጽሐፍቱን በአንድ አህያ ላይ አድርገው ወደ ኒቅያ ይሄዳሉ አርዮስን ለማውገዝ። ሁለት እጁ ሁለት እግሩ ተቆርጧል። ሰማዕትነት። የኛ ሐዋርያት እኮ በሰይፍ እኮ ሰው አልገደሉ። የኛ ሐዋርያት ተገደሉ። ግን በመሸነፍ ማሸነፍ እንዳለ ኢየሱስ በመስቀል ላይ አሳይቶናልና ለአምላካችን ክብር ምስጋና ይግባል። የኛ ኃይል እግዚአብሔር ነው። ከአሸናፊዎች እንበልጣለን የሚሉት ሐዋርያት ለዚህ ነው። ይሄ ቅዱስ አባት ችግር የለውም። በአህያው ላይ ጭነው እሱን በአንድ ነጭ አህያ ላይ ያስቀምጠው፣ መጽሐፍቱን ደግሞ አንድ ጠቆር ባለች አህያ ላይ ያስቀምጠው ይሄዳሉ። ሰይጣን ክፉ አይደል? መንገድ ላይ እያደሩ ሲሄዱ እንደ ዛሬ አይደለም። ዛሬ መኪና አለ፣ አውሮፕላን አለ፣ ብዙ ነገር አለ። ታዲያ አንድ ቀን መንገድ ላይ አድረው እንዳሉ ሰይጣን ክፉ ሰዎችን አስነስቶ መጥቶ ሌሊት ሁለቱንም አህዮች በሰይፍ ቆርጠዋቸው ሄዱ። እንግዲህ ምን ሊያደርግ ነው ሰይጣን? ይሄ ሰው ይሄ ቅዱስ ስብሰባው ላይ ሄዶ እንዳይገኝ ነው። አህዮቹ ሄዶ በምን ይዘውት ይሄዳሉ? አያችሁ። ከዛ ሌሊት የእሱ ደቀ መዛሙርት ሲነሱ አህዮቹ ሁለቱም ሞተዋል። ሄደው አባታችን አህዮቻችንን በሰይፍ አንገታቸውን ቆርጠዋል አሉት። አዘኑ። ግድ የለም ማለት አቤት! እግዚአብሔርን የሚያምን ሰው እኮ ልቡ ሙሉ ነው። የመንፈስ ቅዱስ ኃይል ይሄ ነው። ልጆቼ
አንገታቸውን አንሱና ግጠሟቸው አለ። እነሱም አንስተው አህዮቹን ገጠሟቸው። ከዛ መጽሐፍቱን ጭነው እሱን አድርገው ሲሄዱ ፀሐይ ስትወጣ ንጋት ሲመጣ የሚገርመው ነው እግዚአብሔር ታምር። የነጩን አህያ ጭንቅላት ጥቁሩ ላይ፣ የጥቁሩን አህያ ጭንቅላት ነጩ ላይ ገጥመዋል። አህዮቹ ግን ደህና ናቸው፣ ይሄዳሉ። የመንፈስ ቅዱስ ኃይል በቅዱሳን ይሄን ነው የሚሰራው። ተመልከቱ። ዝም ብሎ መንፈስ ቅዱስ የሚባል ነገር የለም። እግዚአብሔር የሚሰራው ረቂቅ ነገር ነው በቅዱሳን። አባታችን አቡነ ተክለ ሃይማኖት በደቡቡ ሄደው ሲያስተምሩ ነው ሞቶሎሚ ጦር ሲወረውርባቸው፣ ጦር ልክ ሲወረውርባቸው ጦሩ አቅጣጫውን ስቶ ይሄዳል። የመንፈስ ቅዱስ ኃይል ይሄ ነው። እግዚአብሔር የተመሰገነ ይሁን። እመቤታችን ነው ሰድስቲ እመቤታችን ድንግል ማርያም ጌታችንን ጸንሳ በነበረችበት ጊዜ አይሁድ ተጠራጥረው ማየ ዘለፋ የሚባል አጠጧት። ይገርማችኋል። ይሄ ማየ ዘለፋ የሚባል ጽንስን በውስጥ ቆራርጦ ሆድን ቀዶ ሴቲቱን የሚገድል ክፉ መርዝ ነው። አቤት ሰዎች ክፋታቸው! እሷ በመንፈስ ቅዱስ ጸንሳ የተገኘች ቅድስት ናት። ዛሬ እነሆ ኢየሱስ ክርስቶስን በድንግልና እንደወለደች የማያምኑ አንድም እንደዚሁ ሌላ አስተሳሰብ የሚያስቡ ክፉ ሰዎች ዛሬ እንዳሉ ትላንትም ነበሩ። ወገኖቼ ድንግል ማርያምን ዛሬ ስለማያገኟት ነው እንጂ አባረው ይገሏት ነበር፣ አላገኟትም እንጂ። ያያችሁ አውሬው አሳደዳት ይላል። በእኔና በእናንተ ልብ ውስጥ ነው ከብራ፣ በኦርቶዶክስ ልብ ውስጥ ከብራ የእግዚአብሔር እናት ድንግል ማርያም ያለችው በእኔና በእናንተ ውስጥ ነው እንጂ በካዲውና በመናፍቁ የለችም ድንግል። በእኛ ዘንድ ግን ክብር ናት። እመቤቴ ሆይ እንደ ገብርኤል ሰላምታ ላንቺ እንሰጣለን። ድንግል ሆይ እናከብርሻለን። ታዲያ ይህቺ ሴት ጸንሳ ተገኛለች፣ ከማን እንደጸነሰችም አናቅም ብለው ያንን ማየ ዘለፋ መርዝ በጠበጡ። ያ ምን ያደርጋል መሰላችሁ? መርዙ ወዲያውኑ ውስጥ በጣጥሶ ሰውነትን በጣጥሶ ይገላል። ድንግልን ያናጠጧት። ልክ ድንግል ማርያም ያንን ስትጠጣ ይላል ከፀሐይ 7 እጅ አበራች። በአጠገቡ ያሉ ሁሉ ደነገጡ። መርዝ ቢጠጡ አይገላቸውም አለ። አያችሁ፣ የመንፈስ ቅዱስ ጸጋ ይሄ ነው። የእግዚአብሔር ኃይል ይሄ ነው። የመንፈስ ቅዱስ ጸጋ እኮ እኔና እናንተ እስቲ አሁን እንጠያየቅ። ከዚህ በኋላ ምን እንዳለ ንገሩኝ። ምን አለ ከዚህ በኋላ? ስንት ሰው ተቀምጧል? እስቲ ከዚህ በኋላ ታውቁታላችሁ? እንዴት አድርጋችሁ? እስቲ እኔ ልብ ውስጥ ምን አለ አሁን ትነግሩኛላችሁ? ማን ያውቃል? እሺ፣ አንድ ጊዜ አንዱ ምን አለ? በመንፈስ ቅዱስ ሁሉን አውቃለሁ አለ። ተምሬያለሁ ብሎ ነው። ታው አልኩት። ታው ሳይማሩ የሚያስተምሩ ሰዎች እና መንፈስ ቅዱስ ሁሉን የሚገልጥልህ? አዎ። በል እስቲ እንግዲህ የኔ አያቴ ስም ማን ነው አልኩት። አይ እንዴ መንፈስ ቅዱስ የሚገልጠው የመጽሐፍ ቅዱስ ነገር ነው እንጂ ያንተን አያት ይገልጣል እንዴ አለ። እውነቱን ነው ነገሩ። መንፈስ ቅዱስ ሁሉን ነው የሚገልጠው ጌታዬ። በኋላ እሺ አልኩና ከመጽሐፍ ቅዱስ ውስጥ አንዱን ዝም ብዬ ገልበት አደረኩና በል እስቲ እንግዲህ መንፈስ ቅዱስ ተገለጸ ላልኩና አንድ ቃል አነበብኩና ይህን ቃል ማተናገረ አልኩት። መልስ የለም። መንፈስ ቅዱስ የለማ። ኤልሳዕን እዩት። የእግዚአብሔር ሰው ኤልሳዕ የሶርያው ንጉሥ ወልደ አዴር እነሆ ኢየሩሳሌምን በሚያስጨንቅበት በዚያ ዘመን ንዕማን የተባለው ሰው በለምጽ በሽታ ተይዞ ወደ ኢየሩሳሌም መጥቶ በኢየሩሳሌም ከተማ ንጉሡ ጋር ሄዶ ፈውሰኝ ሲል ኤልሳዕ የነበረው በ65 ኪሎ ሜትር ርቀት በሰማርያ ዶታይን ነው። መጽሐፈ ነገሥት ካልዕ ምዕራፍ 5 ሁለተኛ ነገሥት ምዕራፍ 5 65 ኪሎ ሜትር ርቀት አስቡ። ከአዲስ አበባ እንደ ሞጆ ያህል በሉት። የኢየሩሳሌም ንጉሥ ተጨነቀ። እኔ ማነኝ ይህንን ልፈውስ የምችለው? እኔ እግዚአብሔር ነኝን አለ። ተመልከቱ፣ ወልደ አዴር እንደገና በጦርነት ሊዘምትብናል። በ65 ኪሎ ሜትር ርቀት ላይ ኤልሳዕ አለ። ኤልሳዕ ምን አለ? ግያዝን ጠራ፣ ሌሎችንም ጠራ።
የኢየሩሳሌም ንጉሥ ተጨንቋል፣ ይታየዋል። መንፈስ ቅዱስ ጸጋ ማለት ይሄ ነው። ከግድግዳ ጀርባ ነው፣ ከአድማስ ባሻገር ምን እንዳለ መመልከት። ጥሩት እፈውሰዋለሁ አለ። እዩ፣ የቅዱሳን ዓይንን ግድግዳ አይከልለው። መንፈስ ቅዱስ አንድ ነው፣ ስጦታው ግን ልዩ ልዩ ነው። ይሄ ነው የመንፈስ ቅዱስ ስጦታ። ለአንዱ ማስተማር፣ ለአንዱ ዕውር ማብራት፣ ለአንዱ በአዲስ ቋንቋ መናገር፣ ለአንዱ ሙት ማንሳት፣ ሌላውንም የተለያዩ ነገሮችን መንፈስ ቅዱስ እንሆ ኃይልና ጸጋ ይሰጣል። የሚያምኑትን እነዚህ ምልክቶች ይከተላቸዋል ብሎ ሲናገር በቅድስና መንፈስ ላሉት ሁሉ እንጂ ሁሉም ይሄ ስልጣን ይኖረዋል ማለት አይደለም። ማሰር መፍታትን ሰጥቻለሁ ሲል ሁሉ ማሰር መፍታት ስልጣን አለው ማለት አይደለም። አሁን ትልቁ አከራካሪ የሚሆነው ነገር ምንድነው? ቅድም እንዳለው የመንፈስ ቅዱስ ነገር እየተሰደበ ስላለ ወደ ሶስተኛው ነገር ላይ እንምጣ። በመጀመሪያ መንፈስ ቅዱስ በሐዋርያት ላይ በወረደ ጊዜ ምን ተደረገ? የሐዋርያት ሥራ ምዕራፍ 2 በሐዋርያት ሥራ ምዕራፍ 2 ላይ ገጽ 104 እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። ልብ ብላችሁ ስሙ። እንዲህ ይላል ቅዱስ ሉቃስ የሐዋርያት ሥራን ሲጽፍ በዓለ ሐምሳም የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ከሰማይ በታች ሁሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይሄ በዓለ ሐምሳ ይባላል። አይሁድ ሁሉ ተሰብስበው ከመላው ዓለም ያሉ ኢየሩሳሌም ይሰበሰባሉ። በዚህ ቀን ሁሉም በተሰበሰቡበት ዕለት ጌታችን አምላካችን እግዚአብሔር መንፈስ ቅዱስ እነሆ በሐዋርያት ሁሉ ላይ አደረ። ከሰማይ በታች ሁሉ ሕዝብ ተሰብስበው ነበር። ይህ ድምፅ በሆነ ጊዜ ምን በሆነ ጊዜ? ይህ ድምፅ የማ ድምፅ? የመንፈስ ቅዱስ ድምፅ፣ እንደ አውሎ ነፋስ የሚነጥቅ ድምፅ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ። እያንዳንዱ በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። አያችሁ? እስቲ ልብ ብላችሁ ስሙት። እያንዳንዱ በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ ይላል። በሐዋርያት መንፈስ ቅዱስ ባደረ ሰዓት ምን ገለጸላቸው? አሁን የምናየው ምንድን ነው የሰጣቸው? የቋንቋ ስጦታ ልሳን። ይህንን ቋንቋ ሲገልጥላቸው የተሰበሰቡ ሰዎች ይሰሙ ነበር ወይስ አይሰሙም ነበር? ይሰሙ ነበር። ምክንያቱም እንዲህ ይላል፣ እያንዳንዱ በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ስለዚህ የተሰበሰበው ይሰማ ነበር ወይስ አይሰማም ነበር? ይሰማ ነበር። ተገርመውም ተደንቀውም እንዲህ አሉ። ለምን ተገረሙ? ለምን ተደነቁ? ሐዋርያቱ በእነሱ ቋንቋ ይናገሩ ነበር። ሐዋርያት እነማን ናቸው? እነ ጴጥሮስ፣ እነ ያዕቆብ፣ እነ ዮሐንስ፣ እነ ታዲዮስ፣ እነ ፊልጶስ። እነዚህ ሰዎች ደግሞ የገሊላ ሰዎች ናቸው። የሚችሉት ቋንቋ ዕብራይስጥ ነው። አሁን ግን የሚናገሩት በተለያየ ቋንቋ ነው። ተመልከቱ ሰው ከየት እንደተሰበሰበ። እንዲህ ይላል እግዚአብሔር ቃል፣ እነሆ እነዚህ የሚናገሩትን ሁሉ የገሊላ ሰዎች አይደሉምን? እኛ እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የጳርቴና የሜድ የኢላሚጤም ሰዎች በሁለት
በሁለት ወንዝ መካከል በይሁዳም በቆጶዶቅያም በጳንጦስም በእስያም በፍርግያም በጵንፍልያም በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድና ወደ ይሁድነት የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን። የእግዚአብሔርን ታላቅ ሥራ በምን ሲናገሩ እንሰማቸዋለን? በልሳኖቻችን ሲናገሩ እንሰማቸዋለን አሉ። ተገረሙ፣ ተደነቁ። ይህ ምን ይሆን አሉ። ለካ ይሄ በነቢዩ በኢዩኤል ምዕራፍ 2 ቁጥር 28 እንደተነገረ መንፈስ ቅዱስን እልካለሁ፣ በአዲስ ቋንቋ ይናገራሉ፣ ትንቢት ይናገራሉ ተብሎ የተነገረው ትንቢት ይፈጸም ዘንድ ነው። ትንቢቱን ተናግሮ የሚፈጽም እግዚአብሔር ክብር ምስጋና ይግባው። ሌሎች ግን እያፌዙባቸው ጉሽ የወይን ጠጅ ጠጥተዋል አሉ። ይሄንን ቃል ዛሬ ብዙዎች አጣመውታል። አያችሁ፣ መጀመሪያ ይሄንን አይነት ስጦታ አለኝ የሚል ሰው ይሄ እንግዲህ አሁን ብላችሁ ስሙ። መንፈስ ቅዱስ ወረደ፣ መንፈስ ቅዱስ መጣ። ከዛ በኋላ በሁሉም ምን ሆነባቸው? ሞላባቸው። አይደለም ብለው በሁሉም ሞላባቸው። ከዛ በአዲስ ቋንቋ መናገር ጀመሩ። የተሰበሰበው ሕዝብ ከመላው ዓለም የተሰበሰበ ነው የነበረው ሕዝብ። አሁን ያ የተሰበሰበ ሕዝብ ምንድን ነው ያለው? የእግዚአብሔርን ድንቅ ሥራ በእኛ ቋንቋ ሲነግሩን ምን እናደርጋለን? እንሰማለን። ስለዚህ የተሰበሰበው ሰው ይሰማ ነበረ ወይስ አይሰማም ነበረ? ይሰማ ነበር። አሁን እዚህ ላይ ስታዩ እነዚህ ሰዎች ምንድን ያሉት? በተወለድንበት ቋንቋ እንዴት ይናገራሉ አሉ። በተወለድንበት ቋንቋ። ስለዚህ ሐዋርያቱ ላይ መንፈስ ቅዱስ ሲመጣ፣ መንፈስ ቅዱስ ሲሞላቸው እነዚህ ሰዎች መንፈስ ቅዱስ የሞላባቸው ሐዋርያት በቋንቋ ሲናገሩ ይሰሙ ነበረ ወይስ አይሰሙም ነበረ? በምን ነበር ይሰሙ ነበሩት? በገዛ ቋንቋቸው። ተመልከቱ። መንፈስ ቅዱስ የሰጣቸው የገለጸላቸው በራሳቸው ቋንቋ ነበር። አሁን ለምን ይሄ ሆነ ብትሉ የኢየሱስ ክርስቶስ አምላክነት በመላው ዓለም ሊሰበክ ሥራ ሊጀመር የቤተ ክርስቲያን ታላቅ ሥራ ሊጀመር የሆነበት ሰዓት ነው። አሁን ይህንን ቃል ብዙዎች በተለያየ ነገር ያዩታል። ትልቁ መሳሳቻ ምን መሰላችሁ? ልሳን የሚለው ቃል። ልሳን የሚለው ቃል ልሳን ማለት ምን ማለት ነው? ልሳን በግዕዝ ነው። በአማርኛ ምንድን ነው? ቋንቋ። አሁን አንዳንድ ሰው ልሳን ሲባል ምን ይመስለዋል መሰላችሁ? ዝም ብሎ ሰዎች የሚናገሩት። አሁን ሰው ተነስቶ ዝም ብሎ ሲል ልሳን ይመስለዋል። ልብ በሉ፣ መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም ይላል። አሁን ልሳንን ይመስለው ብዙ ሰው ይሄ ነው። ልሳን ማለት ግዕዝ ነው። በአማርኛ ከጻፍነው ምን ልል ነው? ቋንቋ። እርግጥ ልሳን የሚለውንም እንደ አማርኛ እንጠቀምበታለን። በእንግሊዘኛው ምን እንደሚለው አሁን በእንግሊዘኛ ልሳን አይልም፣ ላንጉዌጅ ነው። አሁን ለምሳሌ አፍ መፍቻ ቋንቋ ይባላል። አፍ መፍቻ ቋንቋ አይደለም እንላለን። አፍ መፍቻ ቋንቋ ምንድነው ይባላል? አፍ መፍቻ ቋንቋ ምንድነው ይባላል? ከዛን እንዳለ ሰው አፍ መፍቻውን ቋንቋ ይናገራል። አማርኛ ከሆነ አማርኛ፣ ትግርኛ ከሆነ ትግርኛ፣ ኦሮምኛ ከሆነ ኦሮምኛ፣ ጉራጌኛ ከሆነ ጉራጌኛ፣ ከምባትኛ ከሆነ ከምባትኛ፣ ወላብኛ ከሆነ ወላብኛ፣ ወይም ደግሞ እንግሊዘኛ ከሆነ እንግሊዝኛ፣ ፈረንሳይኛ ከሆነ ፈረንሳይኛ ይላል። ይሄ በእንግሊዘኛው ምን እንደሚባለው አፍ መፍቻ ቋንቋ ለማለት በእንግሊዘኛው ማዘር ታንግ አይደለም እንዴ? ስለዚህ በእንግሊዘኛ መጽሐፍ ቅዱስ ካያችሁ ቋንቋ ላንጉዌጅ ተብሎ ተጽፏል። አሁን የሚያጭበረብሩባት ሰይጣን የሚያጭበረብርባት እቺ ልሳን የምትለው ቋንቋ ነው።
ምክንያቱም ልሳን ሲባል ብዙ ሰው ይሄኛው ነው የሚመስለው፣ ቋንቋ ነው የሚመስለው። አንዳንድ ሰው የማይመስለው እኮ ሰው አለ። ልሳን ሲባል በቃ ዝም ብሎ የሚመስለው በቃ ዝም ብሎ ይሄ የሚመስለው ሰው አለ። ይሄ በመጽሐፍ ቅዱስ ውስጥ አለ ወይ የለም ወይ የምንመለከተው ይሆናል። በመጽሐፍ ቅዱስ ላይ ግን ስታዩ በእንግሊዘኛው ላይ ቢሆን ቋንቋ ነው። መንፈስ ቅዱስ በወረደ ሰዓት ቀጥታ ቋንቋ ተብሎ የተጻፈው እንዲሁ ነው የሚለው Then they saw what looked like tongues of fire which spread out and touched each person there. They were all filled with the Holy Spirit and began to talk in other languages. በሌላ ቋንቋ ልሳን ግዕዝ በአማርኛ ካያችሁ ደግሞ ልሳንንም እንጠቀማለን ቋንቋ ነው። ከዛ በኋላ የተሰበሰቡ ሰዎች ራሳቸው የሚናገሩት ቃል አለ። ከተለያየ አገር የሰማንን ብለው ተደንቀው የሚናገሩበት ነገር ምንድነው? በራሳችን ቋንቋ እንሰማለን። እንዲህ ይላል They were all excited because all of them heard the believers talking in their own language. አሁን ብዙዎች ግን ለምንድነው ብዙዎችን የሚያታሉበት ልሳን ልክ ሌላ አይነት የሆነ ቋንቋ እንዳለ ያስመስላሉ። ስለዚህ መንፈስ ቅዱስ የሚሰጠው የሚሰማ ቋንቋ ነው የማይሰማ ቋንቋ ነው የሚለው አንዱ ትልቁ ጥያቄ ነው። ይሄንን እያንዳንዱ የምናደርገው ነገር ከመጽሐፍ ቅዱስ ጋር ተመሳሳይ መሆን አለበት። በሐዋርያት ሥራ ምዕራፍ 2 ላይ ስናይ ሰዎች ተሰብስበዋል። ሐዋርያቱ ምን ተሰጣቸው? አዲስ ቋንቋ ተሰጣቸው። አሁን በአዲሱ ቋንቋ ሲናገሩ የተሰበሰበው ሰው ይሰማ ነበረ ወይስ አይሰማም? አሁን በሌሎች የእምነት ድርጅቶች ሲደረግ እነሱ ሲናገሩ የተሰበሰበው ሰው ይሰማል ወይስ አይሰማም? ራሱ ሰው የሚናገረውን አያውቅም እንኳን የተሰበሰበው ሊሰማ። ስለዚህ በመጽሐፍ ቅዱስ እይታ በእውነተኛው የእግዚአብሔር ትምህርት ስናይ ይሄ ነገር ውሸት ነው። መቼ ነው የጀመረው? ዛሬ እድሜ ለኮምፒውተር እድሜ ለኢንተርኔት ገብታችሁ ማየት ትችላላችሁ። መቼ ጀመረ በሉና ኮምፒውተር ላይ ግቡና እዩ። በ1906 ነው የጀመረው። የዛሬ 100 ዓመት የዛሬ 100 ዓመት ነው የተጀመረው። ይሄ ልሳን የሚባለው የተጀመረው አሜሪካ ውስጥ ካሊፎርኒያ ግዛት ነው። በካሊፎርኒያ በ1906 ከፍተኛ የመሬት መንቀጥቀጥ ስለነበረ መሬቱ ሲንቀጠቀጥ ሁሉም ይንቀጠቀጡ ነበር። እሳቱ ቤቱ እሳት ሲነድ እጆቻቸው እንዲያረጉ ፋየር 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 ይሉ ነበር። ስለዚህ ከመንፈስ ቅዱስ ስጦታ ጋር እሳት ሲወርድ የመንፈስ ቅዱስ ልሳና እሳት እንደ እሳት የተለያዩ ልሳኖች በራሳቸው ላይ አረፉ ይለን ነበር። ስለዚህ ምድሩ ሲንቀጠቀጥ ከእግዚአብሔር የመጣ ነው አሉ። ራሳቸው የተንቀጠቀጡ እሳት እሳት እያሉ ሲጮሁ ምድረ ነጭ ሲጮህ በካሊፎርኒያ መንፈስ ቅዱስ ነው አሉና ኤጲስኮፓል ቸርች ጀመረው። ይሄው ዛሬ የኛም ጴንጤዎች መንፈስ ቅዱስ እያሉ ግማሹ ሲንቀጠቀጥ ግማሹ ሲፈርጥ ሲንፈራፈር እንዴት ያሳዝናል ባካችሁ። እንዴ ወድቆ እየተንፈረፈረ መንፈስ ቅዱስ ነው ብሎ ፍጥጥ። ይሄ እኔ ይገርመኛል። አትሳብ ሰይጣን ምን አይነት ድራማ እንደሚሰራ ልብ በሉ። መንፈስ ቅዱስ ይጥላል ወይስ የወደቀውን ያነሳል? ታዲያ ምን እንደሚሉት እነሱ የት ነው የቆመ የሚወድቀው ካላችሁ ጠቋር አባቡሌ ሲነሳ፣ አዳልሞቲ ሲነሳ፣ ወሰንገፊ ሲነሳ፣ ብር አለንጋ ሲነሳ፣ ይሄ ዛር ሲነሳበት ሰውየው ሰማይ ምድር ይፈርጣል፣ ይንቀጠቀጣል፣ እንደሌላ ነገር ይሆናል። መንፈስ ቅዱስ አርፎበት እስቲ የተንቀጠቀጠ ሐዋርያ ማን ነው? አያችሁ፣ ማን ነው የወደቀ መንፈስ ቅዱስ አርፎበት? ስለዚህ ይህንን ነው መመልከት ያለባችሁ። ዛሬ ድንገት እዚህ ውስጥ በሌላ የእምነት ድርጅት ውስጥ ኖራችሁ መንፈስ ቅዱስ አርፎብን እንዲህ
እንሆናለን ብላችሁ የምታስቡ ካላችሁ ከመጽሐፍ ቅዱስ ጋር ተገናኙ። እውነተኛውን ነገር እወቁ። እንዳልኳችሁ ኢንተርኔት ላይ ግቡና ስለ አዲስ ቋንቋ በፕሮቴስታንቱ መካከል ያለውን ጉግል ላይ ግቡና ብታዩ መቼ እንደተጀመረ እንዴት እንደተጀመረ ቅድም የነገርኳችሁን ታገኛላችሁ። የለም በአሜሪካ ያሉት የፕሮቴስታንት እምነት አማኞች አሁን ያንን እየተውት ነው። እዚህም ሀገር እየተውት ነው። ምክንያቱም ውሸቱንና ቁጭ የሚናገሩት ይሄ በዓለም ላይ የቋንቋ ሰዎች አሉ፣ ሊንጉስቲክ የቋንቋ ጥናት የሚያደርጉ ሰዎች እና ያንን ጥናት አደረጉ። እነዛ ሰዎች ጥናት አደረጉና ምን ተባለ? ሰውየው ጭንቅላቱ ሲዞርበት የሚያወጣው ዝም ብሎ ተራ ነገር እንጂ ከቋንቋም ከምንም የማይፈረጅ ነው ተብሎ ጭራሽ የአእምሮ ህመምተኛ ተብሎ ተመድቦልሃል። ይሁን ከህመም ውስጥ የመውጣት ነገር ነው። አሁን ከጭንቀት ውስጥ የመውጣት ነገር ነው። ብዙ ሰዎች በዛ ውስጥ ነው ያሉት። በዛው የፕሮቴስታንት እምነት ደግሞ ሲመሰረት በክርስቶስ ስላልሆነ በየዕለቱ አዳዲስ ነገሮችን ይለውጣሉ። እንደውም አሁን ወደ ምን ደርሰዋል መሰላችሁ? ውጭ ያሉት ሰዎች ሳይንስ የሚያረጋግጠውን ብቻ እንቀበላለን እያሉ ነው። መጽሐፍ ቅዱስ 66 ለምን መሰላችሁ የሚቀበሉት? 66 መጽሐፍ ቅዱስ ብቻ ነበር የሚቀበሉት። አሁን ያንን ምን አደረጉ መሰላችሁ? ለምን ነበር 66ቱ መጽሐፍ ቅዱስ የሚቀበሉት? ተመራማሪዎች አላረጋገጡትም፣ ስለዚህ አንቀበልም ነበር አሉት። በ1947 እስከ 56 በሙት ባህር ዳርቻ አካባቢ መጽሐፍቱ ተገኙ። ከ66 ተጨማሪ የኢትዮጵያ ኦርቶዶክስ ተዋሕዶ የምትጠቀምበት መጽሐፍ ተገኘ። ሲገኝ ተመራማሪዎቹ ሲያረጋግጡ በምርመራ ድሮ የነበረ ነው አሉ። ስለዚህ አሁን በአሜሪካ ብትሄዱ በእያንዳንዱ የፕሮቴስታንት እምነት ውስጥ አሁን 66 ብቻ አይደለም፣ እግዚአብሔር ይመስገን ወደ 70 ምናምን ደርሰዋል። እንገራችሁ አሁን ይሄ እየቆየ ነው የመጣው። እኛ ተመራማሪዎች ስላረጋገጡልን፣ አርኪኦሎጂስቶች ስለመሰከሩ፣ ሊንግስቲኮች ይሄንን ስላሉ ሳይሆን እግዚአብሔር በመጽሐፉ በሐዋርያቱ የነገረንን አምነን የምንቀበል የኢትዮጵያ ምዕመናን በኦርቶዶክስ እምነት ውስጥ ያለን እግዚአብሔር የነገረንን አምነን እንሄዳለን። ዶክተር አረጋገጠው፣ ሳይንቲስት አረጋገጠው፣ አርኪኦሎጂስት መሰከሩ አይደለም። ከሁሉ በላይ የሚሆን እግዚአብሔር በሐዋርያቱ እጅ ሰጥቶናልና ስሙ ለዘላለም ምስጉን ይሁን።